ሰማዕታት የተለያዩ አቋም ያላቸውን ክርስቲያኖች አንድ ማድረግ እንደሚችሉ ተገለጸ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ሰማዕታት የተለያየ አቋም ያላቸውን ክርስቲያኖች አንድ ማድረግ እንደሚችሉ ገልጸዋል። በ21ኛው ክፍለ ዘመን የሰማዕታትና የእምነት ምስክሮች መታሰቢያ ላይ ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ከክርስቲያናዊ እምነት ተከታዮችና የማህበረሰብ ተወካዮች ጋር በመሆን የሰማዕታትን ምሳሌ በማስታወስ ተስፋቸው ከአመጽ ይልቅ በክርስቲያናዊ እሴቶች ላይ የተመሰረተ ነበር ብለዋል። በሮም ከተማ በሚገኘው የቅዱስ ጳውሎስ ጳጳሳዊ ባዚሊካ የሰማዕታትና የእምነት ምስክሮች መታሰቢያ በ21ኛው ክፍለ ዘመን የልዩ ዝግጅት ሆኖ ቀርቧል። ቅዱስነታቸው ከተለያዩ የክርስቲያን ቤተ እምነቶችና ማህበረሰብ ተወካዮች ጋር በመሆን ይህንን የመታሰቢያ መስዋዕት ቅዳሴ መርተዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ስብከታቸውን ከማብቃታቸው በፊት በካቶሊክ ቤተ ክርስቲያን ላይ በደረሰ ጥቃት የተገደለውን ፓኪስታናዊውን አቢሽ ማሲህን አስታውሰዋል። ይህ ልጅ በማስታወሻ ደብተሩ ላይ ዓለምን የተሻለ ቦታ ማድረግ ሲል ጽፏል። ርዕሰ ሊቃነ ጳጳሳቱ ሁሉም ሰው የአቢሽ ህልም ለእምነት በድፍረት እንድንመሰክርና በዚህም ለሰላማዊና ወንድማማችነት ለሰው ልጅ እርሾ እንድንሆን እንዲያነሳሳን አሳስበዋል። መረጃው የቫቲካን ዜና አገልግሎት ነው።